ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደምንመለከተው ጉዳይ አልፈናል። የብራንድ አምባሳደርነት ስምምነትን ይመለከታል። አንድ ካምፓኒ ብራንድ አምባሳደሩን ሲመርጥ ብራንድ አምባሳደር እንዲሆን የሚፈልገው ሰው የካምፓኒዎቹን ምርቶች ወይም አገልግሎቶች የሚጠቀምና የሚያምንባቸው በአግባቡም ሊያስተዋውቃቸው የሚችል መሆኑን ጨምሮ ከግምት ውስጥ ሊገቡ የሚገቡ የተለያዩ ጉዳዮች አሉ። ብራንድን ከመገንባት ሂደት ውስጥ አንዱ እንደሆነ የሚነገረው ይህ ብራንድ አምባሳደርን የመሰየም ሂደት በቢዝነስ ውስጥ ያለው አስተዋጽኦ ምን ይመስላል? እንዲሁም የብራንድ አምባሳደርነት ስምምነት ማድረግ በሀገራችን ውስጥ ባሉ ተቋማት ምን ይመስላል? እንዴትስ ውጤታማ እየሆነ ይገኛል? በሚሉትና ሌሎች ተያያዥ ጉዳዮችን በተመለከተ ያዘጋጀነው ዘገባ ተከታትለን እንመለስ። ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ ያደረጋችሁ ያላችሁት። ያንድን ድርጅት ምርት ወይም አገልግሎት በጎ በሆነ መልኩ ለማህበረሰቡ ማስተዋወቅ እንዲሁም ደግሞ የድርጅቱን እሴቶች፣ ተልእኮዎች በአግባቡ በመረዳት የተለያዩ መንገዶችን እንደ ሶሻል ሚዲያ፣ ማስ ሚዲያ ያሉ መንገዶችን በመጠቀም እንዲሁም ደግሞ በአካል የተለያዩ ዝግጅቶች ላይ በመገኘት የፈጠራ ሐሳቦችን ጭምር በማካተት የድርጅቱን የተለያዩ ይዘቶች በአግባቡ ማህበረሰቡ ጋር እንዲደርስ የሚያደርጉ ድርጅቱን የሚወክሉ የሚያስተዋውቁ ናቸው ብራንድ አምባሳደሮች። በዛሬው የኢትዮ ቢዝነስ ቆይታችን የብራንድ አምባሳደርን መሾም ወይም ደግሞ የሥራ ስምምነት ውል ማድረግ በቢዝነስ ውስጥ ምን ያህል ውጤታማ ነው፣ በሀገራችንስ የብራንድ አምባሳደርን የመሾም ሂደት ምን ያህል ውጤታማ እየሆነ ነው የሚለውን ሐሳብ እያነሳን ከባለሙያ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ዓለማችን ላይ የተለያዩ ብራንድ ያላቸው ምርቶች አሉ። እነዛ ምርቶች ዓለማችን ላይ ተጽዕኖ የፈጠሩት በምንድነው? በማስተዋወቂያ ባላቸው ምርት ፕሮዳክቱ መጀመሪያ ማስተዋወቂያ ተሰራ፣ ከዛ ፕሮዳክቱን ደግሞ ሰው ያያል ወይ ይገለገለዋል። ሲገለገለው ያለው ምርቱ ጥንካሬው ሊሆን ይችላል፣ ኳሊቲው ሊሆን ይችላል። የተለያዩ ነገሮችን አይቶ ሰው እንደ ብራንድ ይጠቀምባቸዋል። አሁን ዓለማችን ላይ ያሉ አልባሳት ሊሆኑ ይችላሉ፣ ሌሎች የንግድ ተቋማት ሊሆኑ ይችላሉ፣ እንደ ብራንድ ይጠቀሙባቸዋል። ስለዚህ እኛ ሀገር ደግሞ ያሉ ምርቶች አገልግሎቶችን ከማስተዋወቅና እንደ ብራንድ ያላቸውን ስያሜ ይዘው ከመቀጠል አንፃር ህብረተሰቡ ጋር ገብተው በደንብ ከመታወቅ አንፃርና ምርትና አገልግሎቱ እንዲሸጥ በማድረግ ረገድ እነዛን ነገሮች በበለጠ ለማጉላት ብራንድ አምባሳደር እየተጠቀሙ መጥቷል። ብራንድ አምባሳደርን ስንጠቀም መጀመሪያ የብራንድ ስትራቴጂ ሊኖረን ይገባል። ብራንድ ስትራቴጂያችን ላይ ምን ይኖረናል? ብራንድ ፐርሰናሊቲ ይኖረናል። ብራንድ ፐርሰናሊቲ ማለት ብራንዳችን ሰው ቢሆን ምን አይነት መገለጫ እንዲኖረው እንፈልጋለን፣ ያንን መገለጫችንን ሊያሳይልን የሚችልና እኛን ያለውን መልካም ነገር ተጠቅሞ ወደ ገበያ ወደ ማህበረሰቡ የተሻለ እንድንሄድ ሊያደርገን የሚችል ብራንድ አምባሳደር አድርገን ልንሾም እንችላለን ማለት ነው። ባለፉት አመታት ካየሽ እንግዲህ በርከት ያሉ የብራንድ አምባሳደሮች በየጊዜው ይደረጋሉ። በተለይ ማህበራዊ ድረገጽ ላይ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆኑ ግለሰቦች፣ አርቲስቶች፣ ቅድም እንዳልኩሽ የማስተዋወቂያ ባለሙያዎች፣ በሞዴሊንግ ሙያ ውስጥ ያሉ ሰዎች አሉ። እነዚህ ለምንድነው የሚጠቀሙባቸው? በህብረተሰቡ ያላቸውን ተቀባይነት በመጠቀም የበለጠ ምርትና አገልግሎቱ እንዲተዋወቅ አንድ ብራንድ የሆነ ምርት አገልግሎት በበለጠ ደግሞ ብራንድ አምባሳደር ሲያደርግ የበለጠ ምርትና አገልግሎቱ የመተዋወቅ እድሉም አለ፣ ቻንሱም ኦፖርቹኒቲውም አለ። መጀመሪያ እኛ ለገበያ የምናቀርበው ምርት ማን ነው? የግድ እኮ ሴሌብሪቲ ወይም ደግሞ ሙዚቀኛ መሆን የለበትም። ለምሳሌ ምግብ ከሆነ አንቺ ማስተዋወቅ የምትፈልጊው፣ ለምሳሌ አንድ የምግብ ማጣፈጫ ከሆነ ማስተዋወቅ የምትፈልጊው ከዛ ጋር በጣም አንቱ የተባሉ ሼፎችን ብራንድ አምባሳደር ልታደርጊ ትችላለሽ። ከዛ ያ ይመጣና ይሄንን ተጠቅሜ ወጥ ጣፈጠልኝ ብሎ ለምሳሌ ሊያስተዋውቅ ቢችል እሱን የሚከተሉ ሰዎች ሁሉ የመቀበል እድላቸው በጣም ሰፊ ነው ማለት ነው። ሌላ የህክምና ቁሳቁሶችን ለገበያ የምታቀርቢ ከሆነ ለምሳሌ በህክምናው ዘርፍ ላይ አንቱታና ያተረፈ ፐርሰናል ብራንዱ ላይ በደንብ የሰራ ሰው አምተሽ ብራንድ አምባሳደር ብታረጊው ሰዎች ያንን የመከተልና እሱ የሚናገረውን ወይም እሷ የምትናገረውን ነገር የመቀበል አዝማሚያቸው በጣም ትልቅ ነው የሚሆነው ማለት ነው። እነዚህ ነገሮችና የብራንድ ስትራቴጂ በደንብ አድርገን ካዘጋጅተን ከሆነ የምንተገብረው በብራንድ አምባሳደር በመሾማችን ቢዝነሳችንን እናሳድግ እንችላለን። በርካታ የሆኑ የደንበኛ ቁጥርን ማፍራት እንችላለን። ሴልስ ቮሊዩማችን የሽያጭ መጠናችንንም ማሳደግ እንችላለን ማለት ነው። ብራንድ አምባሳደሮችን ስንሾም የተለያዩ መስፈርቶችን አካተን በተሻለ መልኩ የተሻሉ የምንላቸውን ወይም ደግሞ ምርትና አገልግሎቶቻችንን በአግባቡ ሊያስተዋውቁልን የሚችሉ ብራንድ አምባሳደሮችን
ልንሾም ይገባል? እንዲሁም ደግሞ በስራ ሂደት ውስጥስ ምን ያህል ውጤታማ ነው የሚለውንም እየገመገምን ቀጣይ የስራ ሂደቶቻችንን ልናስኬድ ይገባል። ብራንድ አምባሳደር ከመሰየማችን በፊት መጀመሪያ ሊኖረን የሚገባው የብራንድ ስትራቴጂ ነው። ምክንያቱም ብራንድ አምባሳደር የብራንድ ስትራቴጂያችን ማስፈጸሚያ መሳሪያ ነው። ሰው ቢሆንም ማለት ነው መሳሪያ ነው፣ ቱል ነው። ስለዚህ ብራንድ ስትራቴጂያችን ላይ ብራንዳችን ሰው ቢሆን ምን አይነት ባህሪ ምን አይነት መገለጫ ያለው ሰው እንዲሆኑ የምንፈልገው የሚለው የብራንድ ስትራቴጂያችን ላይ በደንብ ተደርጎ ይገለጻል። ከዛ በኋላ ያንን ባህሪ ያለው ሰው ሴሌብሪቲ ብዙ ሰው ሴሌብሬት የሚያደርገው ብዙ ሰው ተከታይ ያለው ሊሆን ይችላል ወይም ደግሞ በሙያው ላይ ቢናገር የሚደመጥ ቢቀልድ ሊሳቅለት የሚችል ቢቆጣ ሊደነገጥለት የሚችል ሰው አይደንቲፋይ ማድረግ አለብን። ከዛ በኋላ እዛ ብራንዳችን ላይ ያስቀመጥነውን ስብዕና የተላበሰ ሰው ያን እንዲጫወትልን ልናደርግ እንችላለን። መጀመሪያ የሚያዩት ምርትና አገልግሎቴን በይበልጥ ህብረተሰብ ውስጥ ያላትን ነገር ወይም ያለውን ነገር ተቀባይነት ተጠቅሞ ያስተዋውቅልኛል የሚለውን ነገር መስፈርት ያወጣሉ በስራዎቹ ደረጃ። እንደገና ደግሞ ምን ያህል ነው ሶሻል ሚዲያ ውስጥ ተቀባይነት ያለውስ የሚለውን ነገር በቲክቶክ ሊሆን ይችላል፣ በፌስቡክ፣ በኢንስታግራም ያላቸውን ተቀባይነትም የሚያዩበት ኢቫሉዌት የሚያደርጉባቸው መስፈርቶች አሉ። ከዛ ያንን ካዩ በኋላ 3-4 ሰዎች ከተመረጡ በኋላ ይሄ የተሻለ ነው ይሄ የሆነ ነው ይሉና ያነጋግራሉ። ከተስማማ በኋላ ወደ ውል ተገብቶ ወይም ፊርማ ስነ ስርዓት ውስጥ የሚገባበት ሂደቶች አሉ ማለት ነው። አንዳንድ ተቋማት ባላቸው ባህሪ ብራንድ አምባሳደር መሾምን ብዙ ጊዜ ላይመከር ይችላል። ለምሳሌ የፋይናንስ ኢንዱስትሪ ላይ ብራንድ አምባሳደር ባይሾሙ ይመከራል። ይሄ ፋሽን ላይ ለብሰን ልናሳየው የምንችለው ይሄ ቴክኖሎጂ ላይ እንዲህ አይነት ነገር ደግሞ ለገበያ የምናቀርብ ከሆነ ብራንድ አምባሳደሮችን ሰይመን በእነሱ አማካኝነት አገልግሎታችንን ምርታችንን ልናስተዋውቅ ብንችል በደንብ አድርገን መሸጥ መለወጥ እንችላለን። ሁለት አይነት ብራንድ አምባሳደር ነው ያለው፣ ምርትና አገልግሎቱን በማሸጥ ረገድና የክብር ብራንድ አምባሳደር የበጎ ፍቃድ ብራንድ አምባሳደር የሚባላል። ያኛው ክፍያ የሌለው ሙሉ ለሙሉ ነፃ ወይም በበጎ ፍቃደኝነት የሚደረግ የብራንድ አምባሳደር ነው። በአሁን ሰዓት በተለይ በእኛ ሀገር የብራንድ አምባሳደር ተሾመ የሚለውን ዜና ከሰማን በኋላ ያ ብራንድ አምባሳደሩ ምርቱን በደንብ አድርጎ ሲያስተዋውቅ ካምፓኒውን በደንብ አድርጎ ሲያስተዋውቅ ከፍተኛ የሆነ ገበያ ሲያመጣ ብዙ አይስተዋልም እና ብራንድ አምባሳደር ስንሰይም ቀደም ብዬ እንደገለጽኩልሽ አንዱ የብራንድ ስትራቴጂ ማስፈጸሚያ መሳሪያ ነው። ስለዚህ ይሄንን ሚናውን በደንብ አድርጎ እንዲጫወት መጀመሪያ ብራንድ ስትራቴጂ ማዘጋጀት አለብን ማለት ነው። ሙሉ ለሙሉ ኢፌክቲቭ ነው ማለት አንችልም። በተወሰነ ደረጃ ኢፌክቲቭ የሚሆንባቸው መንገዶች አሉ፣ አብዛኛውን ጊዜ የማይሆንባቸው መንገዶች አሉ። ለምንድን ነው እነዛ ነገሮች ሲባል ድርጅቶቹን ፎሎ አፕ የማድረግ ነገር ፕላስ ደግሞ ያው የኪነጥበብ ማህበረሰቡ በስራም በተለያየ ምክንያትም ያለማግኘቱ ነገር አለ። ከተፈራረሙ በኋላ ተመልሰው የማይገናኙም አሉ። ምን ታዘባቸው ሁኔታዎች አሉ። ወይ ማስታወቂያዎቻቸውን ይሰራሉ ወይ ማስታወቂያዎቻቸውን ይልካሉ ሰርተው ከዛ በኋላ ኢቫሉዌት የማድረጉ ነገር የድርጅቶቹ ነው መሆን ያለበት የባለቤቶቹ የማስበው። ግን ብራንድ አምባሳደር የሆነውም ሰውዬ እንደው ለዚህ ድርጅት ብራንድ አምባሳደር ሆኛለሁ ምን ያህል ለውጥ መጥቶልሃል ብሎም የመጠየቅ ነገር መኖር መቻል አለበት ብዬ አስባለሁ። ብራንድ አምባሳደሮች ለምሳሌ ኢንፍሉዌንሰር ሊሆኑ ይችላሉ፣ ሶሻል ሚዲያ ላይ ሙዚቀኞች ሊሆኑ ይችላሉ። ስለዚህ ያላቸውን በጎ ተጽዕኖ ተጠቅመው ምርትና አገልግሎቱን በደንብ አድርጎ መሸጥ ማለት ነው። ተቋማት እንግዲህ ብራንድ አምባሳደር አድርገው የመጣው ለውጥ ስለሚያውቁት ነው። አሁን በቀጣይ ራሱ በጣም ብዙ የብራንድ አምባሳደር ሹመቶች አሉ ወይም የብራንድ አምባሳደር የሥራ ስምምነቶች አሉ ማለት እንችላለን። ይሄ ነገር ምንድነው ለውጦች እያመጡ የተሻለ ስራ እየተሰራበት እየሄደ ነው ያለው። አዌርነስ ህብረተሰቡን ጋር ያለው ግንዛቤ እየጨመረ በመምጣቱ ምንም ጥያቄ የለውም ኢፌክቲቭ ይሆናሉ ድርጅቶች ብራንድ አምባሳደር በሾሙ ቁጥር ማለት ነው። ብራንድ አምባሳደርን መሰየም ወይም የሥራ ስምምነት ውልን ማድረግ ብራንድን ከመገንባት ሂደት ውስጥ አንዱ ነው። ለመሆኑ ብራንድ አምባሳደርን ስንሰይም ልናያቸው የሚገቡ መስፈርቶች ምንድናቸው? ምን ያህልስ በቢዝነስ ውስጥ ውጤታማ እንድንሆን ያግዘናል? በቀጣይስ ምን ጉዳዮች መሰራት አለበት የሚለውን ሐሳብ እያነሳን ቆይታ አደረግን። ወደ ስቱዲዮ እንመለስ። ተመልካቾች በኢትዮ ቢዝነስ የዛሬ ቅዳሜ መሰናዷችን በአጫጭር የኢትዮጵያ የ2018 ኢኮኖሚ እድገት ትንበያ የብሔራዊ ባንክ መግለጫና ከቤኒሻንጉል ጉሙዝ ክልል ለብሔራዊ ባንክ የቀረበ የወርቅ መጠንን ተመለከትን።
በዝርዝር ቆይታችን ደግሞ የብራንድ አምባሳደርነት ስምምነትን በተመለከተ እንዲሁም ደግሞ የተለያዩ መረጃዎችን ወደ እናንተ ስናደርስ ቆየን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ነበርን። ሰላም ቆዩን።